በቺካጎ ከተማ ቅዳሜ ዕለት በተቃዋሚዎችና በፌዴራል የኢሚግሬሽን ጉምሩክ ቁጥጥር (ICE) ኤጀንቶች መካከል በተፈጠረ ግጭት የፌዴራል ኤጀንቶች የተጠቀሙበት አስለቃሽ ጭስ በስፍራው የነበሩትን የቺካጎ ከተማ ፖሊስ አባላትንም ጭምር በማጥቃቱ ሁኔታውን ይበልጥ አወዛግቦታል። ይህ ክስተት ዋይት ሃውስ በስደተኞች ላይ የጀመረው ጠንካራ እርምጃን ተከትሎ በፌዴራል ባለስልጣናትና በአካባቢው ማህበረሰብ እንዲሁም በፖሊስ መካከል እየተባባሰ የመጣው ውጥረት የቅርብ ጊዜ ማሳያ ሆኗል። በዓይን እማኞች የተቀረጸ ቪዲዮ መሰረት ጥቅምት 4 ቀን በተካሄደው ተቃውሞ የICE ኤጀንቶች ከተጠቀሙበት አስለቃሽ ጭስ በኋላ በርካታ የቺካጎ ፖሊስ አባላት ዓይናቸውን ሲያሹና ሲቸገሩ ታይተዋል። ይህ ሁኔታ የአካባቢው ባለስልጣናት የICE የዓይን አጠቃቀም ደጋግመው ሲተቹ የነበሩበት ወቅት የተከሰተ ነው። የቺካጎ ከተማ አስተዳደር አካል የሆነችው የብሮድቪው ከተማ የፖሊስ አዛዥ ቶማስ ሚልስ የICE ኤጀንቶች የሚጠቀሙባቸው አስለቃሽ ጭስ፣ የበርበሬ ኳሶችና የጎማ ጥይቶች በተቃዋሚዎች ላይ ብቻ ሳይሆን በስፍራው በሚገኙ የአካባቢ ፖሊሶችና የእሳት አደጋ ሰራተኞች ላይም ጭምር አደገኛ ሁኔታ እየፈጠሩ መሆኑን ገልጸዋል። አዛዥ ሚልስ በፌዴራል በአካባቢው የሕግ አስከባሪዎች መካከል ያለው ግንኙነት በእጅጉ መሻከሩን የሚያሳዩ ከባድ ክሶችንም አቅርበዋል። የICE ኤጀንቶች የአካባቢው ፖሊስ ወደ ስፍራው ለመሳብ የሐሰት የ911 ጥሪዎችን እንደሚያደርጉ ከሰዋል። ለአብነትም አንድ የICE ኤጀንት የህንፃው በር ላይ ችግር ተፈጥሯል ብሎ በመደወል ፖሊስ ሲደርስ ያገኘው ፎቶ አንሺና የጥበቃ ሰራተኛ ብቻ መሆኑን ገልጿል። መስከረም 12 በተከሰተ ሌላ ክስተት ላይ አዛዥ ሚልስ በስራ ላይ እያሉ በአንድ የICE ኤጀንት የቃል ጥቃት እንደደረሰባቸው ተናግሯል። በ37 ዓመት የፖሊስ ስራዬ ከፌዴራል ኤጀንቶች ጋር ለስራ እንዲህ አይነት ነገር አጋጥሞኝ አያውቅም ሲሉ በቁጭት ተናግረዋል። በእነዚህ ተደጋጋሚ ክስተቶች ምክንያት አዛዥ ሚልስ የወንጀል ምርመራ መክፈታቸውንና በICE ላይ የህግ እርምጃ ለመውሰድ እያሰቡ መሆኑን አስታውቀዋል። ይህ ሁሉ ውጥረት እየተከሰተ ያለው ኦፕሬሽን ሚዲያው ብሊዝ የተሰኘውና ህገወጥ ስደተኞችን በተለይ የወንጀል ሪከርድ ያለባቸውን በቺካጎና ኢሊኖይ ግዛት ለመያዝ ያለመ የፌዴራል ዘመቻ አካል ሆኖ ነው። ዘገባዎች እንደሚያሳዩት ዘንድሮ ብቻ በኢሊኖይ ግዛት ወደ 5000 የሚጠጉ ሰዎች በቁጥጥር ስር ውለዋል። የICE ጠንካራ እርምጃ በአቅራቢያው የሚገኝ አንድ የካቢኔ መስሪያ ቤት ላይም ጉዳት አስከትሏል። የድርጅቱ ሰራተኞች በአስለቃሽ ጭስ መታመሳቸውንና በርበሬ ኳሶች መመታታቸውንም ለቺካጎ ሰን ታይምስ ጋዜጣ ተናግሯል። በቅዳሜው ግጭት ምን ያህል የቺካጎ ፖሊስ አባላት እንደተጎዱ የታወቀ ነገር የለም። የICEም ሆነ የቺካጎ ፖሊስ መምሪያ እስካሁን በጉዳቱ ላይ ይፋዊ መግለጫ አልሰጡም ተብሏል። ከ40 ዲግሪ ሴንቲግሬድ በላይ በሆኑ ሙቀት ያለ በቂ ምግብ፣ ውሃና መድኃኒት መኖር ምን ያህል ከባድ እንደሆነ መረዳት አያዳግትም። ይሁንና ይህ በአፋር ክልል ካምፕ ውስጥ ለሚገኙ በሺዎች ለሚቆጠሩ ኤርትራውያን ስደተኞች የተለመደ ሆኗል። ስደተኞቹ እንደሚገልጹት በዚህ አይነት ሁኔታ መኖር እጅግ ከባድና አስቸጋሪ ነው። በአሳይታና በርሃሌ የስደተኛ ካምፖች ውስጥ ያሉት እነዚህ ኤርትራውያን መሰረታዊ ፍላጎታቸውን ማሟላት እንዳልቻሉና በረሃብ ውስጥ እንዳሉም በመናገር ላይ ናቸው። የ30 ዓመቱ ሰኢድ በአሰብ አካባቢ ከሚገኙ ዳንኪላይ አካባቢ የተሰደደው የዛሬ 16 ዓመት ገደማ ሲሆን አሁን በአሳይታ ካምፕ ውስጥ ይገኛል። ሲናገርም በቂ እርዳታ ስለማይሰጠን በረሃብ እየተሰቃየን ነው፣ በጣም በችግር ውስጥ ነን ብሏል። ከአዲቀይም የተሰደደውና በዚህ አሳይታ ካምፕ የሚገኘው ሌላኛው ኤርትራዊ በበኩሉ የሚቀርብልን ምግብ በጣም አነስተኛ ነው። እኔ ከባለቤቴና ከልጄ ጋር እዚህ የምኖር ሲሆን ምንም አይነት ሕክምናም አላገኘንም በማለት አሳውቋል። በአፋር ክልል ለሚገኙት ኤርትራውያን ስደተኞች ከቅርብ ጊዜ ወዲህ የኤርትራ ሂውማን ራይትስ ኦርጋናይዜሽን እርዳታ ማቅረብ ጀምሯል። በሁለት ዙር 1200 ለሚሆኑ ቤተሰቦች የምግብ ዘይትና ሌሎችም ቁሳቁሶች እርዳታ ማቅረቡን የሚናገሩ ስደተኞቹ ድርጅቱ እያደረገ ስላለው ድጋፍም ምስጋናቸውን አቅርበዋል። ይሁንና በአሳይታ ካምፕ ብቻ ከ20,000 በላይ ኤርትራውያን ስደተኞች በመኖራቸው ድርጅቱ የበለጠ ድጋፍ ማድረግ እንደሚገባው ጥሪ በማስተላለፍ ላይ ናቸው። የኤርትራ ሁማን ራይትስ ኢሚግሬሽን ዋና ዳይሬክተር ዶክተር አብታ ፍስሐ እንደሚሉት በአፋር ክልል የሚገኙ ኤርትራውያን ስደተኞች ችግር ግልጽ ነው ብለዋል። ሲናገሩም
በአፋር የሚገኙት እነዚህ ስደተኞች እንደ ሌሎች ኤርትራውያን ስደተኞች ሁሉ የደህንነት ስጋት አለባቸው። ሕፃናት ያለ መጠለያ ለከፍተኛ ፀሐይ እየተጋለጡ ነው። በቂ ምግብና ውሃም የላቸውም ካሉ በኋላ ድጋፋቸውን እንደሚቀጥሉ ቃል ገብተዋል። የተባበሩት መንግስታት ድርጅት እንደሚገልጸው በአፋር ክልል የሚገኙ ኤርትራውያን በ10 ሺህ የሚገመቱ ናቸው። በኤርትራ ውስጥ ያለውን ፖለቲካዊ ስርዓት ብሔራዊ ውትድርና ሽሽት ወደ ኢትዮጵያ የተሰደዱት ኤርትራውያን ቁጥራቸውም ወደ 200 ሺህ ገደማ መሆኑን አስረድተዋል። በትግራይ ክልል ውስጥም የነበረው ጦርነት ደግሞ በስደተኛ ካምፕ ውስጥ ለነበሩት እነዚህ ስደተኞች ሁኔታዎችን የከፋ አድርጎባቸው እንደነበር ተገልጿል። የተመድ ሪፖርት እንደሚገልጹት በሰሜን ምዕራብ ትግራይ ሂጻትስና ሺሚልባ ከነበሩት ኤርትራውያን ስደተኞች ውስጥ 21 ሺህ ያህሉ ተገለዋል ወይንም ታፍነው ተወስደዋል፣ አሊያም አሁን ያሉበት ቦታ አይታወቅም በማለት ተናግረዋል። በአልባንያ መዲና ቲራና በሚገኝ ፍርድ ቤት አንድ የ30 ዓመት ተከሳሽ በችሎት ላይ እያለ የችሎቱን ሰብሳቢ ዳኛ ተኩሶ መግደሉን የአካባቢ ፖሊስ አስታወቀ። በዚህ ጥቃት ሌሎች 2 ሰዎችም ላይ ጉዳት ደርሷል። የአልባንያ ፖሊስ ሰኞ ዕለት ባወጣው መግለጫ የይግባኝ ሰሚ ችሎት ዳኛ የሆኑት አስትሪት ካላጃ በጥቂት ከቆሰሉ በኋላ ወደ ሆስፒታል ሲወሰዱ ሕይወታቸው ማለፉ አረጋግጧል። ተጠርጣሪው ከስፍራው ቢያመልጥም ከጥቂት ጊዜ በኋላ በቁጥጥር ስር የዋለ ሲሆን ለጥቃቱ የተጠቀመበት ተብሎ የሚጠረጠረው ሽጉጥም ተይዟል። በችሎቱ ላይ ተሳታፊ የነበሩት አባትና ልጅም በጥቃቱ የቆሰሉ ሲሆን ወደ ሆስፒታል ተወስደው ሕክምና እየተደረገላቸው ቢሆንም ጉዳታቸው ለሕይወታቸው አስጊ እንዳልሆነ ተገልጿል። የአልባንያ ጋዜጠኞች እንደዘገቡት በፍርድ ቤት ሲታይ የነበረው ጉዳይ ከንብረት ይገባኛል ጋር የተያዘ ውዝግብ እንደነበር ገልጸዋል። የአልባንያው ጠቅላይ ሚኒስትር ኤዲ ራማ ድርጊቱ አሳዛኝ ክስተት ሲሉ የገለጹ ሲሆን በፍርድ ቤቶች ውስጥ ያሉት የጸጥታ ስርዓት እንደገና ለመፈተሽ ምክንያት ሊሆን እንደሚገባም ተናግረዋል። ጠቅላይ ሚኒስትሩ በኤክስ ገጻቸው ላይ ባስተላለፉት መልእክት በጦር መሳሪያ የሚፈጸሙ ወንጀሎች ላይ ቅጣቱን ማክበድ እንደሚያስፈልግና የዳኛው ገዳይ እጅግ የከፋ የሕግ ምላሽ ሊያገኝ እንደሚገባው አስታውቋል። በበኩላቸው ፕሬዝዳንት ባይራማ ቤጋች ግድያውን በመላው የፍትህ ስርዓት ላይ የተፈጸመ አሰቃቂ ጥቃት ሲሉ አውግዘውታል። በአልባንያ የጦር መሳሪያ ቁጥጥር በተመለከተ የወጡ መረጃዎች እንደሚያሳዩት በዚህ ዓመት ከጥር እስከ ሰኔ ባሉት 6 ወራት ውስጥ ብቻ 213 ከጦር መሳሪያ ጋር የተያያዙ ጥቃቶች ተመዝግበዋል። በአገሪቱ ሕግ መሠረት ሕገ ወጥ የጦር መሳሪያ መያዝ እስከ 3 ዓመት በሚያደርስ እስራት ያስቀጣል። አልባንያ እንደ አውሮፓውያን አቆጣጠር በ2016 በአውሮፓ ህብረትና በአሜሪካ ድጋፍ የፍትህ ማሻሻያ ከጀመረች ወዲህ በ10 ሺዎች የሚቆጠሩ መዝገቦች በመመዝገባቸው በፍርድ ቤቶች ላይ ከፍተኛ የመዝገብ ክምችት መፈጠሩ ይታወቃል። 40 ሺህ የተሰረቁ ስልኮችን ወደ ቻይና በማዛወር የተጠረጠረው የወንጀል ቡድን እንዴት ተደረሰበት? ከዩናይትድ ኪንግደም ወደ ቻይና የተሰረቁ ስልኮችን የሚያዘዋውር ዓለም አቀፍ የወንጀል ቡድን እንደተደረሰበት ፖሊስ አስታውቋል። ወደ 40 ሺህ የተሰረቁ ስልኮችን በማዘዋወር ቡድኑ ይጠረጠራል። በዩኬ ከስልክ ስርቆት ጋር በተያያዘ ትልቁ ኦፕሬሽን ነው ተብሏል። 18 ተጠርጣሪዎች በቁጥጥር ስር ሲውሉ 2000 የተሰረቁ ስልኮችም ተይዘዋል። ከተሰረቁት ስልኮች ግማሹ የተዘረፉት ከለንደን ነው ተብሏል። ፖሊስ ኦፕሬሽኑን ያካሄደው በለንደንና ሃርትሮፌሸር ከተሞች ነው። አንድ ስልካቸው የተሰረቀባቸው ግለሰብ ስልካቸው የት እንደደረሰ ተከታትለው ከደረሱበት በኋላ ነበር ምርመራው የተጀመረው። በገና በዓል ዋዜማ ስልካቸው በኤሌክትሪክ መሳሪያ ታግዘው ተከታትለው ሄትሮ አውሮፕላን ማረፊያ መድረሱን አወቁ። ስልካቸውን ከሌሎች 894 ስልኮች ጋር ታሽጎ ተገኘ ሲሉ መርማሪው ማርክ ጋቪን ገልጸዋል። የተሰረቁት ስልኮች ወደ ሆንግ ኮንግ የተወሰዱ ነበር። ስልኮቹ ከተቀመጡባቸው ካርቶኖች አሻራ በመውሰድ ምርመራ ከተካሄደ በኋላ 2 ግለሰቦች ተለይተዋል። ፖሊስ ባደረገው ክትትል ከሁለቱ ግለሰቦች የአንዱ መኪና ውስጥ በፎይል የተጠቀለሉ ስልኮች ተይዘዋል። የተሰረቁት ስልኮችም ለማስተላለፍ በፎይል መጠቅለላቸው የተለመደ ነው ሲባል ነበር ከዚህ በፊት። በ30ዎቹ ዕድሜ ክልል የሚገኙት የአፍጋኒስታን ዜጎች የተሰረቀ ስልክ ለመቀበል በመመሳጠርና የተሰረቀን ንብረት በመደበቅ ተከሰዋል።